Bonjour, እንዴት ናችሁ? ዛሬ ሰሞኑን ያሳለፍነውን አመት በዓል አስታኮ ስለተለያዩ አመት በዓሎች ስለተለያዩ ፐብሊክ የሆኑ ክብረ በዓላት እናያለን ማለት ነው። በፈረንጆቹ ማለትም በዩሮፒያን ካለንደር ኒው ይር አልፈናል 2026ን እንደገና ደግሞ ክሪስመስ አልፈናል በእኛም ደግሞ የኢትዮጵያን ገና አልፈናል ጥምቀትም አለ እንደን ሌላ የተለያዩ ፌስቲቫሎች እና አመት በዓሎች እየመጡም ያሉ አሉ ያሳለፍናቸውም አሉ ሶ ዋና ዋናዎቹን እናያለን ዛሬ ማለት ነው። እዚህ ጋር በተለያየ መንገድ እንዴት አመት በዓል ኢቨንት ሆሊዴይ ፌስቲቫል ማለት ክብረ በዓላትን ሴሌብሬሽን ማለት እንደምንችል እናያለን። አንዱን ለማለት ወይም ሴሌብሬሽን ለማለት የተለያየ አማራጭ መጠቀም እንችላለን። ፌስቲቫል ለማለት የተለያየ አማራጭ መጠቀም እንችላለን። ሶ አብረን እኔ የመጀመሪያው ኡን ፌት ይሄ ፓርቲ ለማለት ይሆናል። ሴሌብሬሽን ለማለት ይሆናል። ፌስቲቫል ለማለት ይሆናል ማለት ነው። ሌላ ደግሞ ዳይሬክትሊ ሴሌብሬሽንን ኡን ሴሌብራሲዮን ማለት እንችላለን ማለት ነው። አክሰንቱ ነው የተለየው እንጂ ከእንግሊሹ ጋር አንድ አይነት ነው። ሌላኛው ደግሞ አን ፌስቲቫል እንዲሁ ዳይሬክትሊ ፌስቲቫልን ኢንፌት ማለት እንችላለን ከላይ እንዳየነው ድጋሜ ደግሞ አን ፌስቲቫል ማለት እንችላለን ማለት ነው። ሌላኛው ሆሊዴይ የተለያዩ አይነት ሆሊዴዎች አሉ አይደለ? አንደኛው ሃይማኖታዊ ነው ሁሉም እንደየሃይማኖቱ የሚያከብረው። ሌላው ደግሞ ብሔራዊ ወይንም አንድ ሀገር የሚከበር ማለት ነው ሃይማኖትን አይለይም። ሌላኛው እንዲሁ ሃይማኖትን የማይለይ ፐብሊክ ሆሊዴይ አለ። ሶ ሪሊጂየስ ሆሊዴይ ወይም ሃይማኖታዊ አመት በዓላትን ለመግለጽ une fête religieuse ማለት እንችላለን። ናሽናል ሆሊዴይ ደግሞ ለማለት une fête nationale ፐብሊክ ሆሊዴይ ለማለት un jour férié ቀጣይ ደግሞ ከሃይማኖታዊ በዓላት አንዱ የሆነው ክሪስመስ ነው አይደለ? ወይንም ገና የምንለው በፍሬንች ኖዌል ቀጣዩ ኑቬሎን ኒው ይር ወይም አዲስ አመት። ሌላኛው ደግሞ ፓክ ኢስተር ወይንም ፋሲካ። በጣም ጥሩ እዚህ ጋም ልክ እንደዛው የተለያዩ ኢቨንቶችና ሆሊዴዎችን የምንጠራበት መንገድ ነው። አንደኛው ከላይ የምናየው ላቨይ ይሄ ዋዜማ ወይም ኢቭ የማንኛውም እለት የማንኛውም በዓል ዋዜማ ላቨይ ማለት እንችላለን። ለምሳሌ ደግሞ ኒው ይርስ ኢቭ ስፔሲፊክሊ ደግሞ የአዲስ ዓመት ዋዜማ ማለት ብንፈልግ ሁለት አማራጭ አለን። አንደኛው réveillon du nouvel an ኒው ይርስ ኢቭ ወይንም አዲስ ዓመት ዋዜማ። ሌላኛው ደግሞ ላቨይ ዱ ኑቬሎን ላቨይ ምንድነው ብለናል? ኢቭ አይደለም? ስለዚህ ኒው ይርስ ኢቭ ለማለት ላቨይ ዱ ኑቬሎን። très bien ክሪስመስ ኢቭ ወይ ደግሞ የገና ዋዜማ ለማለት ደግሞ ላቨይ ደ ኖዌል très bien በርዝዴይ ደግሞ ምንድነው የምንለው? ወይም ልደት un anniversaire እኛ የምናውቀው the usual anniversary የጋብቻ ወይ የሪሌሽንሽፕ ነው አይደለ? እዚህ ጋር ግን ለልደትም አኒቨርሰር ነው የምንለው ማለት ነው። ምክንያቱም በየአመቱም ሴሌብሬት ስለምናደርገው። ሌላኛው ዌዲንግ ወይም ሰርግ ምንድነው? አን ማሪያዥ ይሄ ከሜሪጅ ጋር ማስታወስ ትችላላችሁ። አን ማሪያዥ ዌዲንግ ወይም ሰርግ። አኒቨርሰር ደ ማሪያዥ ደግሞ ዌዲንግ አኒቨርሰሪ ወይም ይሄንን ሲምፕሊ አኒቨርሰር ብቻ ማለት ትችላላችሁ። ግን ከልደት ለመለየት ስትፈልጉ አኒቨርሰር ደ ማሪያዥ ማለት ይቻላል ማለት ነው። très bien ስለዚህ እስካሁን ያየናቸውን ተጠቅመን እንዴት ነው ለሰዎች ቤስት ዊሻችንን
የምንናገረው በቴክስት ሊሆን ይችላል፣ በድምፅ በቮይስ በስልክ ሊሆን ይችላል፣ ወይም ኢቨን በአካል እንዴት ነው መልካም አዲስ ዓመት፣ መልካም ገና፣ መልካም በዓል፣ እንኳን ለልደትህ አደረሰ ወይም መልካም ልደት ማለት የምንችለው። እዚህ ጋር እኔ የመጀመሪያው ቦናኔ ቦናኔ ሃፒ ኒው ይር ቦናኔ እንኳን ለአዲስ ዓመት በሰላም አደረሳችሁ ወይም መልካም አዲስ ዓመት ስንል ማለት ነው። ቀጣይ ሜሪ ክሪስመስ ለማለት ጆየ ኖዌል ጆየ ኖዌል ጆየ ወይም እንደ ከእንትን ጋር መያዝ ትችላላችሁ። ጆየስ ክሪስመስ ይሁንላችሁ፣ መልካም ወይም አስደሳች የገና በዓል ይሁንላችሁ ብለን ሊትራሊ ብንተረጉመው ማለት ነው። ቀጣይ ቦን ቫካንስ ይሄ ደግሞ ሃፒ ሆሊዴ ለሁሉም ዓመት በዓል መልካም ዓመት በዓል ወይም እንኳን አደረሳችሁ ለማለት ጀነራሊ ይሄን ለሁሉም ዓመት በዓል መጠቀም እንችላለን ማለት ነው። ቦን ቫካንስ። ቀጣይ ሃፒ በርትዴ ወይንም መልካም አዲስ ዓመት ለማለት ስንፈልግ ጆየስ አኒቨርሰር አኒቨርሰር ምንድን ነው ብለናል? ለበርትዴ ወይንም ለአኒቨርሰሪ መጠቀም ስለምንችል። ጆየዝ ደግሞ ምንድን ነው? ጆየስ ወይንም ደስተኛ የሆነ እንደማለት። ስለዚህ የላይኛው ላይ ጆየ ኖዌል ድረስ ኤክስ ድረስ ያላነበብነው ለምንድን ነው? ኤን ኮንሶናንት ስለሆነች። እዚህ ጋር ደግሞ አኒቨርሰር ላይ ኤ ቫወል ስለሆነች ጆየዝ ድረስ ኤክስ ድረስ እናነባለን ማለት ነው። ጆየዝ አኒቨርሰር። በጣም ጥሩ። ቀጣይ ሃፒ አኒቨርሰሪ ደግሞ ማለት ስንፈልግ ሲምፕሊ ከታች እንደምናየው ጆየዝ አኒቨርሰር ማለት እንችላለን፣ ልክ እንደ ሃፒ በርትዴ። ግን መለየት ደግሞ ከፈለግን ፎርማል መሆን ስንፈልግ ምን ማድረግ እንችላለን? ጆየዝ አኒቨርሰር ዱ ማሪያጅ ጆየዝ አኒቨርሰር ዱ ማሪያጅ። በጣም ጥሩ። የታችኛውን ደግሞ ጆየዝ አኒቨርሰር ካዥዋል ለሆነ ቀለል ላለ ወይንም ደግሞ ኢንፎርማል ለሆነ አፕሮች መጠቀም እንችላለን። ግን እንዳልኳችሁ ከበርትዴ ለመለየት ያክል ዱ ማሪያጅን ጨምራችሁበት ፎርማል ቢሆን ጥሩ ነው። ስለዚህ አንዴ ሪቫይዝ እናድርግ አብረን። ቦናኔ ሃፒ ኒው ይር፣ ጆየ ኖዌል ሜሪ ክሪስመስ፣ ቦን ቫካንስ ሃፒ ሆሊዴይስ፣ ጆየዝ አኒቨርሰር ሃፒ በርትዴይ፣ ጆየዝ አኒቨርሰር ዱ ማሪያጅ ሃፒ አኒቨርሰሪ ወይንም ጆየዝ አኒቨርሰር አሁንም ሃፒ አኒቨርሰሪ። ስለዚህ ቀጣይ ደግሞ ብዙ ኤግዛምፕሎች ስለምናይ ስለ ዓመት በዓል ስናወራ ኮመንሊ የምንጠቀማቸው ቨርቦች ወይንም ግሶች ድርጊትን የሚገልጹልን እነዚህ ናቸው። አንደኛው ፌቴ ቱ ሴሌብሬት ወይንም ማክበር። ሁለተኛው አቫርን ከዚህ በፊት አይተናል፣ ቱ ሃቭ። ቀጣይ አሌያ አሌን እናቃልናል፣ ቱ ጎ ነው። አሌያ ቱ ጎ ቱ አ with አክሶን ከላይ ሲኖራት ምን ትሆናለች? ቱ የሚለውን ወይንም ቦታን ለማመልከት መጠቀም እንችላለን ማለት ነው። ስለዚህ አንድ የሆነ ኢቨንት ያለበት ቦታ ስንሄድ አሌአ ማለት እንችላለን። እሱን ቨርብ መጠቀም እንችላለን። ቀጣይ አራተኛው ኤትርንም ከዚህ በፊት አይተናል። ቱ ቢ ቨርብ ቱ ቢ። በጣም ጥሩ። ስለዚህ ምሳሌዎች እናያለን። እዚህ ጋር የመጀመሪያው ምሳሌያችን ምንድን ነው? je fête mon anniversaire ይሄ I celebrate my birthday ልደቴን አከበርኩ። je fête mon anniversaire። ቀጣይ nous fêtons Noël we celebrate Christmas እኛ ክርስመስን አከበርን። ቀጣይ je vais à une fête I am going to a party ፓርቲ ልሄድ ነው። ils vont au festival they are going to the festival